ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች፣ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውዶች፣ የኔ ምርጣ ምርጦች ብያችኋለሁ። እንግዲህ ሄሉ ዛሬ ልዑል ቤት መታለች። እንኳን ደህና መጣሽ ብዬሻለሁ ሄሉዬ፣ የኔ ጀግና፣ የኔ ምርጥ ሴት ማለት ነው። እውነት ለመናገር ስለመጣች በጣም ደስ ብሎኛል። እውነት ለመናገር ዛሬ ትላንትና ነው የመጣችው። በእርግጥ በእሷ ቤት የተለቀቀ ቪዲዮ ሙሉ በሙሉ አይቻለሁ፣ ግን ቪዲዮ አልሰራሁበትም፣ አልተመቸኝም ነበረ። ኤሉን በዚህ ሁኔታ ስላየዋት በጣም ደስ ብሎኛል። የእውነት ምን አይነት ጠንካራ ሴት እንደሆነች ነው ያየሁበት። ምክንያቱ ብዙ ነገር አሳልፋ እዚህ ቦታ ላይ ደርሳለች። ነገሮቹ ለበጎ ነው ብዬ ያስባለሁ፣ እውነት ለመናገር ማለት ነው። እና ጠንካራ ሴት እንደሆነች ብዙዎቻችሁ ከኤሉ እንደምትማሩ እርግጠኛ ነኝ ብዬ ነው የማስበው። ያው ብዙ ነገር በህይወቷ ይመጣሉ፣ ብዙ ነገር ሆና ነው አስባችኋል። እኛም ደግሞ በኤሉ ቦታ ብንሆንስ ብላችሁ ብታስቡ በጣም ከባድ ነው። ግን ጠንካራ ሴት እንደሆነች ነው ያየው ቤተሰብ ማለት ነው። እና ያው ሁሉም ነገር ለበጎ ነው እሷ እንዳለችው ማለት ነው። እውነት ለመናገር የመጣ ሰው መቀበል ነው። መሄድ የምፈልግ ሰው ከሆነ መሸኛት ነው አለች። ትክክል፣ ህይወት ይቀጥላል ብላለች። እና ምን አይነት ጠንካራ ሴት እንደሆነች ነው ያየው ቤተሰብ ማለት ነው። እና ብዙዎቹ ከኤሉ እንደምትማሩ ኤሉ ጠንካራ ሴት እንደሆነች ምን አይነት ፕራንክ እንደምታመጣው ምን አይነት እንዴ ከኤሉ ብዙ ነገር ትማራላችሁ ብዬ አስባለሁ። ከዚህ በፊት በጣም አሪፍ ፕራንክ እንደምትሰራው ከናቲ ጋር የነበረች ጊዜ በጣም ደሳስ የሚል በቃ ምርጥ በቃ መስራት የምትችል ጀግና ሴት ናት፣ እውነት ለመናገር ማለት ነው። እና በጣም ነው የማደንቃት ኤሉ ማለት ነው። እና ሁላችሁም ከሷ ብዙ ነገር ትማራላችሁ ብዬ አስባለሁ። ጠንካራ ናት፣ ብርቱ ናት። ብዙዎቻችሁ ብዙ ነገር ከኤሉ ትማራላችሁ ብዬ አስባለሁ። እኔም ብዙ ነገርን እያየሁበት ነው እውነት ለመናገር። ስለዚህ ሁላችሁም እንችላለን ብዬ ነው የማስበው። ፈተና ሲመጣብን ለበጎ ነው ብለን መቀበል ነው። ስለዚህ ዛሬ እንግዲህ በልዑል ቤትን የመጣችው ስለመጣች ደስ ብሎኛል። የዛሬ ቪዲዮ በልዑል ቤት የተለቀቀ ቪዲዮ ይሄ ሁሉ ነገር እኔን ደግሞ እንግዲህ ይሄ ሁሉ ነገር እንግዲህ ልዑል ለኤሉ ፍቅር እንዳለ ስሜት እንዳለ ነው የተናገረው ማለት ነው። ግን መጨረሻ ላይ እንደ የእውነት ነው ብዬ ደንግጬ ነበር እውነት ለመናገር ማለት ነው። እና ቪዲዮ ወደ በኋላ እስከ መጨረሻ ሲያይ ፕራንክ መሆኑ ነው። መጨረሻ ላይ እንዴት እንደዚህ ነገር ይጠይቃል እያልኩ ነበር እውነት ለመናገር። እሱም ደግሞ ይህን ጥያቄ ያመጣበት ምክንያት ለተመልካች ነው ብዬ አስፋው ላይ ስረዳ ማለት ነው። ኤሉም በጣም ነው የተናደደች እውነት ለመናገር። በዚህ ሰዓት እንዴት እንደዚህ ነገር ትጠይቀኛለ? እኔ እኮ በቃ ለእኔ ጎደኛ ነህ እንጂ እንዴት እንደዚህ በዚህ ሰዓት እኔ ጥሩ ሁኔታ ላይ አይደለሁም፣ እንዴት እንደዚህ ነገር ትጠይቀኛለ? በማለት ኤሉ በጣም ተናዳለች። ምክንያቱ ኤሉ በዚህ ሰዓት ብዙ ነገር ያየች ልጅ ናት። እውነት ለመናገር ማንም ሰው ለኤሉ እንኳን ስሜት ቢኖራችሁ ባትቀበል ጥሩ ነው ብዬ አስባለሁ። ለምን ከሁሉም ወደ እሷ የመጡ ሁሉም ሰው ተጠቅሞበት ሁሉም ይሄዳል። ስለዚህ ከልዑል ጋር እንኳን ብትቀጥል ማለት ነው እንደ ጓደኝነታችሁ ቪዲዮ አንድ ላይ እንደ እህትና እንደ ወንድም አንድ ላይ ቪዲዮ ቢቀጥሉ አንድ ላይ እየሰሩ ኤሉም እሱን እያየች እሱም ኤሉን እያየ ተጋግዞ ቢሰሩ ጥሩ ነው ብዬ አስባለሁ። ኤሉም ደግሞ ገና ልጅ ናት። ገና 20 ምናምን ቤት ነው ብትበዛ ማለት ነው። ገና ልጅ ናት። በዚህ ሰዓት እኮ ትዳር ውስጥ መገባት እኮ ምንም ትርጉም አይሰጠም። እውነት ለመናገር ማቃጠል ነው እንጂ እውነት። ስለዚህ ሁሉም ነገር ተረጋግታ አይታ ሁሉም ነገር ለምን ከአሁኑ ህይወት መማር ነው። ገባችሁ? አሁን
አሁን ኤሉ ከዚህ ስሜት ሳትወጣ እሱ እንዴት እንደዚህ ነገር ይጠይቃል ብዬ ተናድጄ ነበረ። በእርግጥ አይደለም ፕራንክ ነው ነገሩ ማለት ነው። እና እንኳንም ፕራንክ ሆነ ብዬ አሰብኩ። ቤተሰብ ለምን ልዑል ለኤሉ ስሜት እንዳለ ሁላችሁም እናውቃለን። አውቆ ነው ይሄን ነገር የጠየቅ እንጂ በእርግጠኝነት ይሄ ለእኛ ፕራንክ ነው ብሎ ነው ይህም መጨረሻ ላይ ፕራንክ ነው ብሎ የማለው እንጂ የምር ለኤሉሞ ስሜት በደንብ አለ ልዑል ማለት ነው። እና ከመጀመሪያ ስታዩ ማለት ነው እኔ መቼ ነው መሰለ ቤተሰብ የተረዳው ለኤሉ ስሜት እንዳለው ማለት ነው። ኤሉና ያቡ አንድ ላይ የነበረው ጊዜ ኒኮ ከያቡን ያረገዝኩ ስትሏ ከዚህ ሰውዬ ነው አንቺ ያረገሽው በማለት እንዴት እንደተናደደ በዛ ሰዓት ነው የተረዳው ልዑል ለኤሉ ምን አይነት አክል ስሜት እንዳለ ከዚህ ልጅ እንዴት ለምን እንዳረገሽ ያላት በጣም ነበረ የተናደደ በጊዜ ማለት ነው። እና እንኳንም አልሆነም እንግዲህ እርግዝና አልሆነም ፕራንክ ነው እሱ ወደ ራሱ ለማመጣት ነበረ ኤሉ ይሄ ነገር የተጠቀመችው። ግን ለነገሩም ታረቁ። ግጭትም በመሀላቸው ቢኖርም ታረቁ። ግን ዞሮ ዞሮ ተለያዩ ማለት ነው። ስለዚህ እሱ ደግሞ ምን አለው በፊት ያለፈ ምክንያት አታደርጉኝ እኔ ምናምን አለኝ መጀመሪያ ላይ ማለት ነው። ሲገባው እውነት ነው የመሰለኝ። ለካ በፊቱም ልዑል ነው ያቡና ኤሉን ያለያየ ብዬ አሰብኩ። እንዴት ቶሎ ብሎ የፍቅር ጥያቄ ይጠይቃ? በማላቸው አሁን እኮ ማንም የለም ስለ በማላቸው እኔና አንቺ ማል ውስጥ ማንም የለም። አሁን እኮ በአንቺ ህይወት ውስጥ ሌላ ሰው የለም ካለ እኔ ያላት ነበረና ይሄ ነገር ይሄ ልጅ እውነት ነው እንደ ይሄ ነገር ወደ ፍቅር ሊያስቀይር ነው እንደ ኤሉ እያልኩ ነበርና መጨረሻ ላይ ቪዲዮ ሳይ እንዴ ይሄ ነገር የእውነቱን እንዴ እያልኩ ነበር እግዚአብሔርን። ከዛ ይኸው በደንብ ሁላችሁም ፕራንክ እንደሆናችሁ እውነት የመሰላችሁም ልጆች ትኖራላችሁ ብዬ አስባለሁ። ቪዲዮ በደንብ እስከ መጨረሻ ማየት ትችላላችሁ። ግን ፕራንክ ነው በመጨረሻ ማለት ነው። ግን ፕራንክ ነው አለው እንጂ አውቆ ነው ቤተሰብ ማለት ነው። ለኤሉ በደንብ ስሜት አለ ልዑል ማለት ነው። እና ኤሉ በዚህ ሰዓት እንደዚህ ነገር ውስጥ እንዳትገባ ነው የምፈልገው። እውነት የፈለገ ነገር ማለት ነው። ለምን ካለፈ ህይወት ትማራለች ብዬ አስባለሁ። ሁሉም ሰው ወደ እሷ ህይወት ይመጣሉ። ልቧን ሰብሮ ነው የሚሄዱ ሁሉም ማለት ነው። በዚህ ሰዓት የፍቅር ጥያቄ ሰው ቢጠይቃት ባትቀበል እኔ ደስተኛ ነኝ ብዬ አስባለሁ። ምክንያቱም ሰው ማጠናት አለባት። ለምን ለሁሉም ሰው ቻናል ካፍታለች። ብዙ ሰው በኤሉ በኩል የተጠቀሙ ራሳቸውን አሳድጎ ታዋቂ ሆኖ የእሷን ተመልካች ይዞ ነው የሚሄዱ ሁሉም ማለት ነው። አያቸው አይደለ? ስለዚህ ኤሉ በዚህ ሰዓት ማንም ሰው የፍቅር ጥያቄ ቢጠይቃት ባትቀበል ደስ ይለኛል። ልዑል ጥሩ ልጅ ነው ብዬ አስባለሁ። በእርግጥ ለምን እሷ የሆን ነገር ብትሆና ከእሷ ጎን ነው። ኤሉ ይሄ ነገር ስትፈልገ ያድርግላታል፣ እውነት ለመናገር ማለት ነው። እና እሷ ናት የምታውቀው ማለት ያው ኤሉና ልዑል በማላቸው ምንም ነገር የለንም እያለ ነበረ። እና እውነት ለኤሉ ስሜት ከሌለ እኔ ይኖራል ብዬ አስባለሁ። በእርግጥ አውቆ ነው እንጂ ብዙዎቹ ደግሞ ልዑልና ኤሉ አንድ ላይ ቢቀጥሉስ ብላችሁ የተመኛችሁም ልጆች አላችሁ። አንዳንድ ኮሜንት ያየው ነበርና እውነት ለመናገር ከዚህ ስሜት ሳትወጣ ወደዚህ ነገር ግቢ ማለት ይከብዳል፣ ለእሷም ይከብዳል። ትክክል አጤሉ ማለት ነው። በዚህ ሰዓት የማንም የፍቅር ጥያቄ ባትቀበለ ማንም ሰው እሷን ቢጠይቃት ቶሎ ብላ ወደ ፍቅር ጥያቄ ባትገባ ጥሩ ነው ብዬ አስባለሁ። ለምን ከዚህ ትማር ብዬ አስባለሁ። ከያቡ መማር ነው። ገባችሁ? ቶሎ እሱ ወደ ፍቅር ህይወት ወደ ኤሉ ህይወት መጣ። እንኳን ብዙ ጊዜ ሳይቆዩ ይሄው 2 ወር ወይም 3 ወር ነው። አስባቸዋል። 2 ወር ነው እያስባለሁ። እንግዲህ ቀለበት አደረገላት። ከዛም በኋላ ምን እንደሆነ ታውቃላችሁ? ምን እንደተፈጠረ በኤሉና በያቡ መሀል አስባቸዋል። በጣም ከባድ ነው። በዚህ ሰዓት የማን ነው የፍቅር ጥያቄ ባትቀበል ደስተኛ ነኝ። ስራውን ብቻ ዩቱባን ቲክቶክ ላይ ፈታ ዘና ብትሎ እኔ ደስ ይለኛል። በዚህ ሰዓት ገና ልጅ ናት ኤሉ፣ ገና ብዙ ነገር የምትሰራው ልጅ ናት። ጠንካራ ልጅ እንደሆነች በቃ
ኮንፊደንስ ያላት ልጅ ናት ኤሉ ማለት ነው። እና ሁሉም ነገር ትችላለች። በቃ ከፈለገችው ሰዎቹ ጋር መስራት ትችላለች። ልዑል ጥሩ ልጅ ከሆነ በደንብ አጥናበት ከእሷ ጋርም እየሰራችሁ አንድ ላይ የተጋገዙ ቢሰሩ ያው ሁለቱም ጥሩ ከሆኑ ያው ይቀጥላሉ ማለት ነው። እና እንደዛ ብዬ ነው የማስበው። ኤሉ አሁን የማንም የፍቅር ጥያቄ ሰው ቢጠይቃት ባትቀበል ደስ ይለኛል ብዬ አስባለሁ። ምክንያቱ በእሷ ህይወት ሲመጡ ብዙዎቹ ብዙ ነገር አድርጎ የሚሄዱ ኤሉ ናት በተለይ የምትጎዳው አሁን ላይ ማለት ነው። አስባችኋል? እና እንኳንም ፕራንክ ሆነ ግን ፕራንክ ነው እንጂ ይሄ ነገር ዞሮ ዞሮ መቼም አይቀርም። እና ልዑል ወዮ ልዩ ከአፌ ትመጣብኛለች ቤተሰብ ማለት ነው። እና ልዑል ለኤሉ ስሜት አለ በደንብ ማለት ነው። ያስታውቃል ደግሞ ያስታውቃል በደንብ ማለት ነው። እና 100% እውነቴ ነው የምላችሁ። ስለዚህ ኤሉሻ የማን የፍቅር ጥያቄ ሰው ቢጠይቅሽ እንዳትቀበይ። አንቺ ስራሽና ስራ ብቻ ፈታ ዘና በይ፣ ራስሽን አታስጨናንቂ። አንቺ ጠንካራና ምርጥ ሴት ነሽ፣ ብርቱ ሴት ነሽ። ስለዚህ ትችላለሽ። የማይቻል ነገር የለም እዚህ ምድር ላይ ማለት ነው። እና ፈጣሪ ብቻ ለሁላችንም ጤና ይስጠን እንጂ ሁሉም ነገር ይቻላል። አንቺ ብቻ ጠንክሪ፣ ብርቱ ሴት ሆኚ፣ እኛም አለን። እና ከቻላችሁ ቪዲዮን ላይክ እያደረጋችሁ ቲክቶክ ላይ ሼር እያደረጋችሁለት 200,000 አስገቧት የኛ ቅመም ማለት ነው። እና አበረታታት እውነት ለመናገር ማለት ነው። እና ኤሉ ጠንካራ ሴት እንደሆነችን የተረዳው ቤተሰብ ማለት ነው። እና ከኤሉ ሁላችሁ እንማር ለማለት ፈልጌ ነው። ቤተሰብ ቪዲዮ ከተመቻችሁ ላይክ አድርጉ። በጣም ነው የምወዳችሁ የኔ ውዶች ማለት ነው።